ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌን ነገር ትቼ ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የጸሎት ርስት ትቼ ለሹማምንት ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለሌለው ደግሞ ዛሬም እንደገና እንዲህ እንድንገናኝ እድል ስላገኘን እግዚአብሔር ይባረክ። ፈጠን ብለን ጊዜያችንን በአግባቡ ለመጠቀም ወደ ጀመርነው የትምህርት ሀሳብ ነው የምንሄደው። አብዛኞቻችሁ እንደነበራችሁ ተስፋ አረጋለሁ። ምናልባት ግን ዛሬ የመጣ ሰው ካለ በሁለትና በሶስት ደቂቃ ሰብሰብ አድርጌ ትናንት የተነጋገርነውን ለማስቀመጥ ሞክራለሁ። ሁለተኛ ሳሙኤል ምዕራፍ 1 ቁጥር 19 እና ቁጥር 23 ነው ያነበብነው እና ሁለተኛ ሳሙኤል ምዕራፍ 1 ቁጥር 19 የእስራኤል ክብር በኮረብቶች ላይ ተወክቶ ሞተ፣ ኃያላን እንዴት ወደቁ፣ ቁጭት። ከዛ ደግሞ ቁጥር 23 ላይ ደግሞ ዮናታንና ሳኦልና ዮናታን ይዋደዱ ነበር፣ ይስማሙ ነበር፣ በሕይወታቸውም በሞታቸውም ተስማሙ። ከንስር ይልቅ ፈጣኖች ከአንበሳም ይልቅ ብርቶች ነበሩ። በኋላ ከአንደኛ ሳሙኤል መጽሐፍ ምዕራፍ 31 ጋር ታሪኩን እያያያዝን መጥተን ሰው ከንስር ይልቅ ፈጣን ከአንበሳ ይልቅ ብርቱ ሆኖ ሳለ እንዴት ግን አቃታቸው የሚለውን ቁጭት እየተነጋገርን ያለ ነው። በዛው ቁጭት ግን ጥያቄም እየጠየቅን ነው። ምን ሲሆኑ ነው የሚያቅታቸው ኃያላን? ምን ሲሆኑ ነው ፌል የሚያደርጉት? አእምሯቸው ነው ወይ መንጠባጠብ፣ መፍረስ፣ መዋረድ ከነበሩበት ከፍታ ከነበሩበት ያ መንፈስ መውረድ አእምሯቸው ነው ወይ? ያንን እንደ ግል ህይወታችን ደግሞም እንደ ቤተሰብ ደግሞም እንደ ቤተ ክርስቲያን እንደ ቤተ እምነት እንደ አገርም እዚህ እናንተ አገር ይዛችሁ የምትንበረከኩ ስለሆናችሁ ከዛ አቅጣጫ እንድንመለከተው ነው እያየን የነበረው። አንደኛ ነጥብ ትናንትና የተነጋገርነው ቸል ሲሉ ነው። ነገር እምጥፍጥፍ ብሎ መጨረሻ ላይ ሲመጣ ሳይሆን እየፈሰሱ ፍስስ ነው እንጂ የሚሉት በአንድ ቀን አይደለም ነው። የእግዚአብሔር ማስጠንቀቂያ ድምጾች ቅድም ቄስ ሲለን እንደነበረው እግዚአብሔር ይናገራል፣ እግዚአብሔር ያወራል፣ እግዚአብሔር መልእክቱን በአንድም በሌላም መንገድ ይናገራል። ግን እነዛም ምልክቶች እንደ ተራ ነገር ሲቆጠሩ ሳኦል አሁን የሞተው የእውነት ጊልቦአ ተራራ ላይ ነው ወይ? የእውነት ሰይፉ ላይ የወደቀለት አለ ነው ወይ የሞተው? እውነት ነው፣ ፊዚካሊ የሞተው ያኔ ነው። የተቀበረው ጊልቦአ ተራራ ላይ ነው። ግን ሰውዬ አልቆየም ወይ መሞት ከጀመረ? እየሞተ መጥቶ አይደለም ወይ ሙትት ያለው? እየተንጠባጠበ መጥቶ አይደለም ወይ ፍስስ ያለው? ዛሬ ሁለተኛ ነጥብ ነው የምናነሳው። ኃያላን ምን ሲሆኑ ነው የሚወድቁት? ቁጭት። በዛ ውስጥ ደግሞ ጥያቄ እያነሳን ባለማስተዋል ነው። ዛሬ ትንሽ የምንነጋገረው ስለማስተዋል ነው። ባለማስተዋል አንደኛ ሳሙኤል መጽሐፍ ምዕራፍ 14 ከዛው ከሳኦል ሕይወት ነው ትናንትና የሚያየነው። ዛሬም ከሳኦል ሕይወት ነው የምናየው። አንደኛ ሳሙኤል መጽሐፍ ምዕራፍ 14 ቁጥር 24 ጀምሮን ያለውን አነባለሁ እስከ 29 ድረስ በአዲሱ መደበኛ ትርጉም ነው የማነበው። ሳኦል ዛሬ ጠላቶቼን ከመበቀል በፊት እስከ ማታ ድረስ እህል የሚበላ ሰው የተረገመ ይሁን ብሎ ሕዝቡን አምሎ ስለነበር በዚያች ዕለት የእስራኤል ሰዎች ተጨንቀው ዋሉ። ስለዚህ ከሕዝቡ አንድም እህል የቀመሰ አልነበረም። ሰራዊቱ ሁሉ ወደ ጫካ ሲገባ ማር በመሬቱ ላይ ይታይ ነበር። ሕዝቡ ወደ ጫካ በገባ ጊዜ የማሩ ወለላ እየተንጠባጠበ መውረዱን አየ። ሆኖም መሐላውን ፈርቶ ስለነበር እጁን ወደ አፉ የዘረጋ ማንም አልነበረም። ነገር ግን ዮናታን አባቱ ሕዝቡን በመሐላ ማሰሩን አልሰማም ነበር። ስለዚህ በእጁ የያዘውን ዘንግ ጫፍ በማሩ ወለላ ውስጥ በማስገባት እጁን ወደ አፉ አደረገ። ዓይኑን በራ። ከዚያም አንድ ወታደር አባት ሰራዊቱን ዛሬ እህል የሚቀምስ ማናቸውም ሰው የተረገመ ይሁን በማለት በጽኑ መሐላ አስሯል። ሰው ሁሉ የተዳከመው በዚህ ምክንያት ነው አለው። ቁጥር 29 ዮናታንም እንዲህ አለ፣ አባቴ በምድሪቱ ላይ ችግር ፈጥሯል። ከዚህ ማር ጥቂት በቀመስኩ ጊዜ ዓይኔ እንዴት እንደበራ ተመልከቱ እያለ ምንባቡ ይቀጥላል። ምንድነው የሆነው? በጦርነት መካከል ሳኦል ምሪት ሳይቀበል ትናንት አይተናል። አይጸልይ፣ የጌታን ፊት አይፈልግ፣ ምሪት ሳይቀበል እግዚአብሔርን ሳይጠይቅ ዝም ብሎ ነሽጦት ሳይሆን አይቀርም ምለው እኔ ነኝ። ግን ከምንባቡ የምንረዳው እንደዛ ነው። ምንም ከእግዚአብሔር የተቀበለው መረዳት ማስተዋል ወይም እንደው ከሰውም ራሱ ምክር የተቀበለው አይመስልም። ዝም ብሎ ንሽጥ አደረገውና በጦርነት መካከል ምን አለ? ጦርነቱን እስክጨርስ ጠላቶቼን ተበቅዬ እስከ አበቃ ድረስ አንድ ሰው እህል ቢቀምስ ሟች ነው አለ።
ወታደሩ በሙሉ ይህንን መሐላ ስለሰማ በምንም ነገር አልነካም፣ አልበላም፣ ርቦት ተዳክሞ ዋለ። ይህንን መሐላ ሳኦል ምን እንዳለ ያልሰማ ዮናታን ሲገባ ጫካ ውስጥ ማር አለ፣ ዘንጉን ላከ፣ በላ፣ አይኑ በራ ይላል። አይኑ በራ ማለት ሌላ መንፈሳዊ ትርጉም ሳይኖረው ኢነርጂ ያገኘ ነው። በማሩ አማካኝነት ኢነርጂ ያገኘ ነው። በኋላ አንድ ሰው ነገረው፣ ተጨነቁ። እረ ዮናታን አባትህ አምሎናል፣ ከዚህ የበላ ሰው እኮ ሟች ነው ብሏል አለ። የእውነትም ምንባቡን እናንተ እየቀጠላችሁ ብትሄዱ ዮናታን እንደበላ ራሱ ሰምቶ ይገደል ብሎ ነበር፣ ይገደል ብሎ ነበር። በኋላ ህዝቡ አልቅሶ ነው ያተረፈው ዮናታን። ግን ቀደም ብሎ ዮናታን ምን አለ? ቃል በቃል እንደዚህ የሚለው እግዚአብሔር ምድሪቱን ሳኦል ህዝቡን አስጨነቀ። አባቴ ህዝቡን አስጨነቀ። አባቴ ህዝቡ ላይ ሌላ የማይገባ ነገር አመጣ። እንዴት? አሁን ህዝቡ በልቶ ቢሆን ኖሮ ግዳይ በበዛል ነበር። ከዚህ ማር በልቶ ቢሆን ኖሮ በዚህ ጦርነት መካከል ኢነርጂ ቢያገኝ ኖሮ ጦርነቱን ይበልጥ ባለቀ ሰዓት ጨርሰን ምርኮ በምርኮ ሆነን ባሸነፍን አልነበር? አባቴ ግን በህዝቡ ላይ ጭንቀት አመጣ፣ ምድሪቱ ላይ ፍርሃት አመጣ፣ የማይገባ ነገር እያደረገ። የኔ ቤተሰቦች ኃያላን ፌል የሚያደርጉት ከማስተዋል እጦት። አሁን ሳኦል የእውነት አስተውሎ ቢሆን ኖሮ ብሉ ባለ። ምክንያቱም በበሉ ኃይል ባገኙ ኢነርጂ በኖራቸውና ጦርነቱን በተገቢው መንገድ ባደረጉ እየተዋጉ ዝለዋል። በምን ምክንያት? ሳኦል እንዲሁ ነሽጦት እንዲህ ይደረግ ባለው ምክንያት። አለማስተዋል ክፉ ነው። ምንድነው ይሄን ሁሉ የፈጠረው? የሳኦል አለማስተዋል። በዚህች ኮሪደር ከፍተን ትንሽ ስለማስተዋል እያየን ነው ምን ሄደው። አለማስተዋል በጣም ከባድ ነው። ለምሳሌ አንድ ሁለት ሰዎች ላሳያችሁና ልለፍ። በጣም የምታውቁት ክፍል ላይ ያለ ዘፍጥረት 24 ያዕቆብና ኤሳው የነበራቸው ኮንቨርሴሽን ዘፍጥረት 25 ቁጥር 27 ዘፍጥረት 25 ቁጥር 27 ያዕቆብና ኤሳው የነበራቸው ኮንቨርሴሽን። ኤሳው አዳኝ ነው። አድኖ ሲመጣ ከእናቱ ጋር የነበረው ያዕቆብ ምስሮች ሰርቶ ጠበቀው። ርቦታል። ኤሳው ርቦታል። አብላኝ አለው። በብኩርና እንቀያየር አለው። በኋላ ዕብራውያን ጸሐፊ ሲነገረን እቺ ብኩርናዬ ለምን ናት እንዳለው ማለት ነው። በብኩርና እንለዋወጥ ሲለው ብኩርናዬ ለምን ናት አለው ማለት እንዲህ ማለት ነው። ምን አልክ? ብኩርና እኔ ለራሴ ርቦኛል ውሰደዋ አለው። አሁን ተበልቶ ማታ አይራብ ይመስል አለማስተዋል ክፉ ነው የምለው ወድጄ ይመስላችኋል? ቃሉ እኮ ነው የሚነግረን። ኤሳው አስተውሎ ቢሆን ኖሮ ምንን እንዳጣ ያውቃሉ? የኔ እናት ሳኦል እኮ ያጣው የአብርሃም የይስሐቅ የኤሳው አምላክ መባልን በምስር ወጥ ለወጠው። ባለማስተዋል በኋላ በእንባ ተግቶ ቢፈልግ ከየት ይምጣ? አለማስተዋል ክፉ ነው። አለማስተዋል ከክብር ያጎላል። አለማስተዋል በእጅህ ያለውን ያሰርቃል። አለማስተዋል ውዱን ነገር ምናምን ያርጎ ያስቆጥራል። አንዲ ትንሽ እንደ መጽሐፍ የሞከርኳት አለች ባንድም በሌላ ምትል እዛ ላይ አስፍሬዋለሁ። ከታላቅ ወንድሜ ጋር በ7 ዓመት የሚበልጠኝ ታላቅ ወንድም አለኝ። ልጆች እያለን እንደ አጎታችን የምንቆጥረው ወዳጅ እየመጣ ስጦታ ይሰጠናል በበዓል መካከል እና አንድ በዓል ላይ ለኔም ስጦታ ሰጥቷል። 5-6 ዓመት ቢሆነኝ ነው። ለታላቅም ወንድሜ ሰጥቷል። ስጦታውን ሰጥቶ ሄደ። በኋላ ታላቅ ወንድሜ መጣና እስቲ የሰጠህን አሳየኝ አለ። የድሮ 10 ብር ነች። ቀዩን አሳየሁት። ይሄው አልኩት። ምንም ነገር አልተናገረም። ውይ ብሎ ሄደ። እየተከተልኩ ለምን ውይ ያልክ አልኩት። ሰው ያንተን ስጦታ አይቶ በቀጭን ድምፅ እንደዚህ ውይ ካለ የሆነ ነገር እሱ ጋር የተሻለ ቢኖር ነው። እየተከተልክ ለምን ውይ ያልክ ስል ወደ ጓሮ ወሰደኝና እስቲ የሰጠህን አሳየኝ። ይሄው አይወድህም ማለት ነው አለኝ። እንዴት? ቢወድህ ኖሮ እንደዚህ አሮጌ ብር ይሰጣል አለኝ። እስቲ አንተ አልኩት ከባንክ የወጣች አዲስ 1 ብር
ከባንክ ወጣች አዲስ አንድ ብር ይሄው አለቃቃቅ እያረገ አልቅሼ ልሞት ወንድሜ ጥሩ ልጅ ስለነበር አታልቅስ አለኝ። እሺ ለማንም አትነግርም ወይ አለኝ። አዎ ማል አለኝ። ማልኩለት። ለዛሬ ብቻ ነው ማረግልህ አለኝ። እሺ ለሰው ብትነግረው ራሱ ሐሳቤን ቀይራለሁ አለ። አልናገርም ና በል እንለዋወጥ አለኝ። ደስ እያለኝ 10 ብሬን በአንድ ብር ለወጥኩ። አሁን የሳቃችሁብኝ የልጅ ነገር ብላችሁ ነው አይደል? አለማስተዋል እኮ እንደዚህ ነው የሚያደርገው። ሰይጣን እኮ ዛሬ እንደዚህ ነው የሚያደርገው። ውዱን ነገር የዘላለም ሕይወትን በመስቀል ላይ የፈሰሰውን ደም ቀራንዮ ጎልጎልታ መወደድህን የእግዚአብሔር ልጅ መባል የዘላለም ሕይወት ማግኘትን እንደምናምንቴ እንድትቆጥረው ዕለታዊ በሆነ ነገር በምስር ወጥ እንድትለውጠው። ምስር ወጥ እኮ አሁን ብትበላ ነገ ይርባሃል። ላይቀር ሳይክሊክ የሆነው ሕይወት ቀይረኝ የሚለው እኮ እንደዛ ነው። አምጣው 10 ብርን በአንድ ብር እንዳለ አይነት አለማስተዋል ክፉ ነው። አለማስተዋል እጅህ ላይ ያለውን ውድ ነገር ያስቀይራል። ምሳሌ 17 ላይ እንደዚህ ሚል ቃል አለ። ጥቅሱን ቃል በቃል ልበላችሁ እንዳልዘናጋ፣ ከዛ ፍጥን ብዬ ነው መጨረሰው። ምሳሌ 17 ቁጥር 2 አስተዋይ ባሪያ ነውረኛውን ልጅ ይገዛል። ባሪያ ነው፣ አገልጋይ ነው፣ የቤቱ ተወላጅ አይደለም፣ ወራሽ አይደለም፣ ባለሙሉ መብት አይደለም። አስተዋይ ባሪያ ግን ተወላጅ የሆነው ባለመብት የሆነውን ይገዛዋል። ነሆለል ስለሆነ ያኛው ባለመብት ሆኖ ሳለ ምን ከማጣት የተነሳ ማስተዋል ከማጣት የተነሳ ኃያላን እንዴት ነው የሚወድቁት? ብርቶች እንዴት ነው የሚወድቁት? ባለማስተዋል። አንድ ልቤን የሚነካኝ ክፍል አለ። አንደኛ ሳሙኤል መጽሐፍ ምዕራፍ 25 ላይ ዳዊት በዱር እየተዘዋወረ ነው። የናባልን በጎች ይጠብቃል። ዳዊት የተቀባ ነው። ዳዊት ነገ ንጉሥ ነው። ግን ዛሬ አንዳንድ ጦቶች ስላሉ የናባልን በጎች ይጠብቃል። ጭራሽ ናባል በጎች እንደሸለተ ሲሰማ በግ ላክልኝ ብሎ መልእክት ላከበት። እንደው በጌታዬን እንደ ጸሎት ርዕስ አድርጋችሁ ሰዱልኝ የዛሬን ትምህርት። የእውነት ለእናንተ ብቻ ሳይሆን በቃ ትናንት ስንነጋገር እንደነበሩ ለአገልጋዮች በቤተሰቦቻችን በዙሪያችን ላሉ ኦፍኮርስ ለእኛም ያስፈልጋል። ግን በቤተ ክርስቲያን ለሚመሩን በአገር ደረጃ ለሚመሩን እግዚአብሔር ማስተዋል እንዲያበዛ በኋላ በግ እንደሸለተ ሲሰማ በጨዋ ደንብ በግ እንደሸለትክ ሰምቻለሁ፣ እኔም አብረውኝ ያለ ጦርም እረኞች ሲጠብቁ አንድ ቀንም ተተናኩለናቸው አናቅም፣ እስቲ እባክህ በግ ላክልኝ አለው። ናባል የስሙ ትርጉም ራሱ ጅል ነው። ሲቀጥል መጽሐፍ ቅዱስ ቃል በቃል ነውረኛ ይለዋል፣ ባለጌ ይለዋል። አፉ እንዳመጣለት የሚያወራ ስድ ሰው ነው። ማንም ከጌታው ባመለጠ ቁጥር ነው እንዴ በግ ምልከው ብሎ በጣም አስከፋው ዳዊትን። ዳዊት ነደደው። ከዚህ ሰው ቤት ውስጥ ካለ ወንድ ጭንቅላቱ አንገቱ ላይ የሚያደርሰው አንድ ካለ ብሎ ማለ። ሊገድል ተቆጥቶ ሰይፉን ይዞ ሄደ። አሁን ስሙኝ በደንብ። ይሄ ሲሆን ማን ትሰማለች? የናባል ሚስት አቢጌል፣ አእምሮዋ የተባረከ ዘቢቧን ስጦታዋን አድርጋ በጓሮ በኩል ሄዳ ቀድማ ዳዊት ናባል ጋር ሳይደርስ አቆመችው። ናባጭሮ ያለችው እንደዚህ የኔ ኤክስፕሬሽን ነው፣ ሐሳቡ ይሄው ስለሆነ ዳዊት አንተ እኮ ነገ አለ፣ አንተ እኮ ተስፋ አለ። ነገ የሌለህ ይመስል ዛሬ ይሄ ባለጌ ሰው ተናገረኝ ብለህ በእጅህ ላይ ደም ልታረግ፣ ነገ እኮ ንግስና ዙፋን ላይ የምትቀመጥ ነህ። አንተ እኮ የተነገረልህ ነህ። አንተ እኮ የእስራኤል አይን ነህ። ምን ሆነ ነው ዛሬ የጋረደህ? አሁን ሄደ ይሄ ነገ ራሱ ተንከባለው መውደቁ የማይቀር ሰው ላይ እጅህን አንስተህ ሰይፍ አሳርፈህ አጥፍተኸው በእጅ ላይ ደም ልታረግ ዳዊት፣ አንቺ አእምሮሽ የተባረከ ነው አላት። ባይሆን በመንግስት አስበኝ አለችው። ነገ አግባኝ አለችው። አግብቷታል። ይህ ቤተሰብ አንዳንድ ጊዜ በዙሪያችን የሚገጥሙን ነገሮች ማስተዋላችንን ይነቀንቁታል። ክብር ለኢየሱስ ይሁን። በዙሪያችን የሚገጥሙን ነገሮች ሐሜት ሊሆን ይችላል፣ ወሬ ሊሆን ይችላል፣ የኑሮ ተግዳሮት ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ይከበንና የሚያደርገው ነገር በዋናነት ምንድነው? ማስተዋላችንን ነው የሚሰርቀን። ነገ እንደሌለን ያጫውታል። እማይነጋ ይመስላል። ነገር የማይለወጥ ይመስላል። ዛሬ እንደ ልጃችሁ
ሌላ ቦታ እንደ ወንድም እላለሁ። እናንተ ጋር ግን እንደ ልጃችሁ እግዚአብሔር ግን እንደ ቃሉ መልእክተኛ ለመናገር ልሞክር። ማነው ነገር አይቀየርም ያለ? ማነው እንዳበቃ ያጫወተ? ማነው ተስፋ የለውም ያለ? የዘላለም ክንዶች ካንተ በታች ናቸው የተባልክ፣ የሌለውን እንዳለ አድርጎ የሚጠራ ለሞተው ሕይወትን የሚሰጥ የአብርሃም አምላክ እኮ ወዳጅህ ነው። ማነው የከለለህ? ማነው ተስፋ ያስቆረጠ? ነገር አይለወጥም ያለ? ባለህበት ሲቹዌሽን ውስጥ ሆነ ነገን እንዳታይ ሞት እንዲያምርህ ያደረገው ማን ነው? ኧረ አለ። አየህ፣ ናባል ዳዊትን ሲሰድበው የነበረበት ሁኔታ ነገን ከለለው፣ ማስተዋሉን ሰረቀው። አቢጌልን ግን እግዚአብሔር ልኮለት ያደረገው ምንድን ነው? ቅርፊት ነው ከዓይኑ ላይ ያነሳው። ማስተዋል። ለካ ነገ አለ። ኃያላን የሚወድቁት ታዲያ መቼ ነው? ባለማስተዋል ነው የሚወድቁት። ይህን ከተነጋገርን አንዳንድ ነገሮች እያነሳው ልሂድ። ማስተዋል ምን ጽፎ እንድትይዙ ፈልጋለሁ። ርዕሳችን ኃያላን እንዴት ወደቁ የሚል ቁጭት ነው። ዛሬ ባለማስተዋል ብለናል። የሳኦልን ሕይወት አንስተን ተነጋገርን። ከዛ ማስተዋል እንዴት በሰዎች ሕይወት ውስጥ በጣም ውጤት እንዳለው ከያዕቆብና ኤሳው፣ የያዕቆብና ኤሳው ታሪክና ከዳዊትና ናባል ታሪክ ተመለከትን። ግልጽ ነው ያወራሁት ነገር። አሁን ደግሞ በአማኝ ሕይወት ውስጥ ማስተዋል እንዴት ወሳኝ እንደሆነ አንዳንድ ጥቅሶች እያየን አንድ 5 ነጥቦች አነሳለሁ። ለምሳሌ መዝሙር 47 ቁጥር 7 ምን ይላል? በማስተዋል ዘምሩ ይላል። በማስተዋል ዘምሩ ይላል። አምልኮ በማስተዋል የሚደረግ ነው። በአማኝ ሕይወት ውስጥ ማስተዋል ግዴታ ነው። ትንሽ ኢሞሽናል ሊያደርገኝ ይችላል። በማስተዋል ዘምሩ ይላል። እኛ ሰፋ አድርገን አምልኮ አንድ ክፍል ስለሆነ ዝማሬ ግን በአጠቃላይ ምን መረዳት እንችላለን? እግዚአብሔር የሚመለከው በዘፈቀደ ሳይሆን በማስተዋል ነው። እናንተ እንደፍሬ እንደዚህ ማለት ባልፈልግ ግን እንደ አጠቃላይ መናገር አለብኝ። የእውነት እንዴት ነው የምንዘምረው? በጉባኤዎቻችን መካከል እዚህኛው ጋር ካልነኝ ጋር ዘለን ጨርሰን ከዚህኛው ጋር ደግሞ ጨርሰን እንደዚህ ብለን የሆነ ነገር ብለን ግድ የለም። እሺ፣ ስለ እንቅስቃሴው አይደለም እኔ የማወራው። በእግዚአብሔር ፊት ስላለ መጫወት፣ እግዚአብሔርን ስለማክበር፣ እግዚአብሔርን ስለማስደሰት አይደለም የምናገረው። ግን የእውነት በማስተዋል ነው ወይ የምናደርገው? ቅድማውን እየዘመርን ነበር። ሁሉን እረሳለሁ አምልኮ ስጀምር አልን። ጥያቄን ሁሉ አንተ ፊትህን ሳየው እረሳዋለሁ አልን። እውነት ከልባችን ነው ወይ የምንለው? ነው ወይስ ዜማውን ስለምናውቅ ነው? ነው ወይስ የእውነት አምልኮ ስጀምር እረሳለሁ ነው የምንለው? የመጨረሻ ትልቁ ስጦታ ነህ አልነው ስንዘምር። የእውነት ከልባችን ነው የምንለው ወይስ የእህታችን የሊሊ ዝማሬ ስለሆነ ዜማና ግጥሙን ቀጣጥለን ነው የምንለው? በአማኝ ሕይወት ውስጥ ማስተዋል ግድ ነው። እንዴት ነው የምሰብከው? ተሯሩጬ የምመጣበት መድረክ ነው እንዴ? አሁን እናንተ እዚህ የምትገብዙት ሰው አታችሁ ነው? ቄሳሚ የማያውቀው ሰው አለ? የእናንተን አገልግሎት የማያውቅ ሰው አለ? እግዚአብሔር እድል ሲሰጥ አይደል? ዝም ብሎ ተራሮጣ እንትን ብጭቅ አድርገ የሆነ ነገር የሚወራበት ነው። ምን ልበላ አይባልም። አብረኸኝ ቁም አይባልም። ያላንተ ፈራለሁ አይባልም። ጸሎት፣ እነዚህን ቀናቶች በጌታ ፊት ጸሎት ውስጥ ናችሁ። የጸሎት አገልጋዮች ናችሁ። እንዴት ነው የምትጸልዩት? በማስተዋል በአክብሮት ልናገር ፍቀዱልኝ። ነው ወይስ የ25 ዓመት ልምዳችሁን ነው ዝም ብላችሁ የምትተረትሩት? ነው ወይስ ስትንበረከኩ ሐዋርያው ጳውሎስ እንዳለ ከአብ ፊት እንበረከካለሁ ነው የምትሉት? የአሰምብል ኦሬንጅ ወንበሮች ናቸው የሚታዩአችሁ? የምታውቁት ድምፅ ይሰማችኋል? ወይስ አባትነት ሁሉ ስያሜ የሚያገኝበት የመጨረሻ ውሳኔ የሚገኝበት ስትጠይቁት የሚመልስ ሰምቶ በእሳት የሚመልስ የኤልያስ አምላክ እሱ ፊት እንደምትንበረከኩ ይገባችኋል? ወይስ ከዓመት ዓመት እየተደመረ ልማድ ሆኗል? ድምፅ ማጎርነን
ቃላት እያጣበቁ መናገር። ስለ አገር እንጸልይ ሲባል የእውነት ሸክምና ምጥ ውስጣችሁ ላይ እንደሚሆን አምናለሁ። እንዳጠቃላይ ነው የምናገረው። ምጥና ሸክም ይዛችሁ በማስተዋል እንካ ትውልዴን ትላላችሁ ነው ወይስ የሆነ ንግግር? በአማኝ ሕይወት ውስጥ ማስተዋል ከምን አንጻር? እግዚአብሔርን ስናመልክ፣ ማምለክ ማለት በዝማሬ ብቻ አይደለም። በጸሎት ስናመልክ፣ በቃሉ ስናመልክ፣ በቅዱሳን ኅብረት ስናመልክ፣ በኑሯችን ለሱ በመታዘዝና በመገዛት ስናመልክ በማስተዋል ነው ወይ? ያ ሁለተኛ በቃላችሁ የምትችሉት ጥቅስ ነው። ምሳሌ 2 ቁጥር 11 ጥንቃቄ ይጠብቀሃል፣ ማስተዋል ምን ይልሃል ይላል? ይጋርድሃል። አየህ፣ ኃያላን ፌል የሚያደርጉት ባለ ምንድን ነው? ባለማስተዋል። ጥንቃቄ ምን ያደርጋል? ይጠብቃል። ማስተዋልስ ይጋርዳል። እግዚአብሔር አይጋርደኝም እንድታስተውል እያደረገም ይጋርድሃል። በጣም ባጭሩ ነው ማስቀምጠው። ያልተገባ የሥራ ውልህ ባለማስተዋል ተፈራርመህ ነገ የማን አለኝ ትላለህ። ከሰዎች ጋር ባለህ ግንኙነት በመውጣት በመግባትህ በእያንዳንዱ መስመር ጥንቃቄ በተገባው በማስተዋል የሆነ ዳዊት እኮ ዙፋን ላይ ያለው ሳኦል ዳዊትን ግን ይፈራው ነበር። ለምን? ዳዊት አስተውሎ ያደርግ ነበር። ዳዊት ምንም ነገር ሲያደርግ ግብታዊ አይደለም። ዳዊት ምንም ነገር ሲያደርግ እንዳመጣለት አይደለም። ዳዊት ምንም ነገር ሲያደርግ የዘፈቀደ አይደለም። ዳዊት ምንም ነገር ሲያደርግ አምላኩን እየጠበቀ በማስተዋል። ስለዚህ ሰው ቢንጫጫ ዳዊት ለምን እንደዚህ ያደረክ ብትል፣ ዳዊት በዛ ገባ በዚህ ወጣ ብትል፣ እሱ ጉዳዩ ከማን ጋር ነው? ስንወጣ ስንገባ ስንኖር እንዴት መሆን አለበት? በማስተዋል። ሶስተኛ ልቀጥ፣ ከዛ መዝጊያ ነው ማረገው። ሶስተኛ ልቀጥል። ማስተዋል በአማኞት ውስጥ ወሳኝ ነው ወይ? አዎ። ከምን አንጻር? ከአምልኮ አንጻር። ከምን አንጻር? ስንኖር። ደግሞ ከምን አንጻር? ስናገለግል። ኢሳይያስ 52 ቁጥር 7 ለመሲሁ የተነገረ ነው፣ ግን እኛም ደግሞ ያንን የማስታረቅ አገልግሎት የተቀበልን የአዲስ ኪዳን ካህናቶች ነን። እና ምን ይላል ኢሳይያስ 52 ቁጥር 7? ጻድቅ ባሪያዬ ግን በማስተዋል ያደርጋል ይላል። የኔ ቤተሰቦች አንዳንዴ እግረ መንገዴን ሸክሞቼን ስለምናገር ነው። በማስተዋል ነው የምናገለግለው፣ እኔን ጨምሮ። ክቡር እንደሆነ ይገባናል። ለምሳሌ እኔና ወንድሜ ዛሬ በታሪክ አጋጣሚ እዚህ ለማገልገል ቆምን። በመስቀል ላይ ስራውን የጨረሰ ልጆች ያለ አለ። ደግሞ እንደ ዛሬውም ደግሞ በሌሎች ጉባኤዎች ላይም ያባት ያለህ ያለ አለ። ዛሬ ካላወራኸኝ የመጨረሻ ነው ያለ ቅርቃር ውስጥ ያለ አባቱን ብሎ ይመጣል። በምህረትና በጸጋ ደግሞ እግዚአብሔር በከፈተልን በር ደግሞ እኛ ቆምን። እኔ ቆምን፣ ሳሚ ቆምን፣ እዚህ ያለን ደግሞ ቆምን፣ ወይ አገልጋዮቼ ዕለቱ ቆምን። በአባትና ልጅ በአምላክና በአምላኪ መካከል ጣልቃ ገብቶ ምቀኝነት መፍጠር ምን አይነት ክፋት ነው? በአንድ የኔ ዝማሬ እኮ አንድ ሰው ይጽናና ይሆናል። ዛሬ እኮ በምናገራት ምናልባት አንድ ሰው አመለካከቱ እንደዚህ ይቀየር ይሆናል። እዚህ መጥቼ ፖስታ ልለቅም፣ እዚህ መጥቼ ለመፋነን ጥሩ ኮኔክሽን ለመፍጠር፣ እዚህ መጥቼ የሆነ ዝናዬን ለማድረግ፣ እዛ ጥግ ጋር ያበሳጨኝን ሰውዬ ለመናገር፣ የሆነ ሌላ አጀንዳዬን ለማድረግ እዚህ ባወራ ግፍ አይደል? መስቀል የፈሰሰበት መድረክ ላይ፣ ደም የፈሰሰበት መድረክ ላይ። ጻድቅ ባሪያዬ ግን በማስተዋል ያደርጋል። ዝም ብሎ አይደለም፣ በማስተዋል ምን ትፈልጋለህ እያለ በማስተዋል አምላኩን እየጠበቀ እርምጃዎቹና ጉዞዎቹ እንዲሁ ሳይሆን በማስተዋል። እዚህ ያላችሁ በሙሉ አገልጋዮች ናችሁ። ኦፍ ኮርስ የአዲስ ኪዳን ካህናቶች ነን። እናንተ ደግሞ የበለጠ አንዳንዶቻችሁ ትናንት እንደሰማሁት የቸርች መሪዎች፣ ቤተሰቦቻችሁ እንደዛ የሆኑ፣ ሌላው ቢቀር ደግሞ የጸሎት አገልጋዮች እያስተዋልን ነው የምናገለግለው። እየገባን ነው የምንመላለሰው። በአማኝ ሕይወት ውስጥ ማስተዋል ግዴታ ነው። ስንኖር በማስተዋል፣ ስናገለግል በማስተዋል፣ ስናመልክ በማስተዋል
ለእግዚአብሔር ቤት ስጦታ ስንሰጥ እንዴት ነው? በማስተዋል ነው ወይስ የመባ ዕቃ መሰብሰቢያ ኮረጆች እንዲሁ ሲመጡ እንደ ነገሩ ነው የምንሰጠው? በሺህ ተራሮች ያሉ ፍየሎች የኔ ናቸው፣ ወርቅና ብሩ የኔ ነው። ሌላውን ተውት፣ እናንተ ራሳችሁ በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም፣ የኔ ናችሁ ላለ ጌታ ምንድን ነው የምሰጠው? ቸርች እንዳይዘጋብህ ምናምን ብዬ ምጽዋት ነው እንደማቀብለው? ምን ይሰጠዋል ለጌታ? እየደነቀህ መስጠት የለብህ? የገረመህ እኔም ሰው ሆኜ እኔም ፔሮል ላይ ፈርሜ እኔም በጤና ገብቼ ወጥቼ እኔም ታሪኬ ተቀይሮ እኔም ነግጄ ከገቢዎች ምናምን ጨርሼ ከታክስ በኋላ እንደዚህ አግኝቼ እኔም ሰው ሆኜ ለቤትህ የምሰጠው አገኘው? ይሄ አንተን አይመጥንም። ፍቅሬን ከገለጠ ይሄ አይመጥንም። ግን መታዘዜን ካሳየ እንትን ገርሞ በሁለት እጅ እኮ ልትሰጠው የሚገባ ነው። እየደነቀህ እየተንቀጠቀጥክ በኢኮኖሚ ወይ በሌላ ወይ በቤተሰብ መካከል አክብሮት ላለ ሰው እንኳን ስጦታ ስትሰጥ ይወደዋል አይወደውም ራሱ እኮ ያስጨንቃል። እድል አይደል? በማስተዋል መባ ሲሰጥ በማስተዋል፣ ሲዘመር በማስተዋል፣ ሲጸለይ በማስተዋል ዝም ብሎ ሰውየት ነው ከአብ ዙፋን ፊት ከአብ ፊት እነዚህን ዝም እየነካል አድርግና ወደ ቀጣይ ነጥብ ሊድ። ምጽፉ ሰዎች ካላችሁ ላጽፋችሁ፣ ግን ምንም አላብራራም። ለመስራት ራሱ ለነ ባስልኤል እኮ ጥበብ ማስተዋል የሰጠ እግዚአብሔር ነው። መነገድ ራሱ እኮ ቢሆን በማስተዋል ነው። ኦፊስ ገብቶ መስራት፣ ልጆች ማሳደግ በራሱ እኮ በማስተዋል ነው። አንደኛ ነገሥት መጽሐፍ ምዕራፍ 7 ቁጥር 14 በባስልኤል ላይ ጥበብና ማስተዋልን ያሳረፈበት ማን ነው? እግዚአብሔር። አይቻልም፣ ሰርቶ መግባት ያለ ማስተዋል አይቻልም። እሱን ደግሞ የሚሰጥ እግዚአብሔር ነው። አምስተኛ ለማስተዳደር አንደኛ ነገሥት መጽሐፍ ምዕራፍ 3 ቁጥር 11 ሰለሞን የጸለየው ጸሎት እኔ ሌላ ነገር አይደለም የምጠይቀው፣ ይህንን ሕዝብ የማስተዳድርበት ጥበብና ማስተዋል ስጠኝ። እንዴት ነው ማስተዳደር የሚቻለው? በማስተዋል። እንዴት ነው መግዛት የሚቻለው? በማስተዋል በጥበብ። ስድስተኛ በትዳር ውስጥ ራሱ እኮ በማስተዋል ነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ይሄን ነው የሚመክረው። በማስተዋል በትዳር ውስጥ የሚኖረው እንዴት ነው? በማስተዋል። ይሄን ልበልና ላብቃ። ምንድነው ዛሬ የተነጋገር? ኃያላን እኮ የሚወድቁት ባለማስተዋል ነው። ኃያላን እኮ የሚወድቁት ባለማስተዋል። ያለማስተዋልን ክፋት በያዕቆብና በኤሳው ሕይወት በዳዊትና በናባል ተመለከትንና በአማኝ ሕይወት ውስጥ ግን ማስተዋል በቃ የማይነቀነቅ ቁልፍ ነው ብለን ከተለያዩ እንቅስቃሴዎች አንጻር ተመለከትን። በማስተዋል ማምለክ፣ በማስተዋል መኖር፣ በማስተዋል ማገልገል፣ በማስተዋል መስራት አንዱ ውስጥ የሚገባ ቢሆንም በማስተዋል ማስተዳደር፣ በማስተዋል ትዳርና ቤተሰብን መምራት። አሁን አንድ ጥያቄ ጠይቄ ላብቃ። ማስተዋል ግን የቃሉ ትርጉም ምንድን ነው? ማስተዋል በራሱ ምን ማለት ነው? ፍዝዝ ማለት ነው? ቀስ እያሉ ማውራት ነው? መረጋጋት ነው? እርግጥ ነው ማስተዋል መረጋጋትን ያመጣል። ግን ማስተዋል ምንድን ነው? በዚህ ምሳሌ ላስረዳ። እኔ ቅድም ውሃ ያቀረበችልኝን እህቴን አስተውዬ ያየኋት ዛሬ ነው፣ አላቃትም። ግን እዚህ እንደገባው ምሳሌ ነው የማስቀምጠው። በጆሮ የመጣው ቅድም እኮ 4 ኪሎ ጋር ምልክት ብሰጥህ አላየሁም ብትለኝ ምንድን ነው ምላት? ኧረ እኔ አላቅሽም፣ ምልክት ራሱ ብትሰጪኝ አላቅም ነው። አላቃትማ። ቄስ ግን ቅድም እኮ 5 ኪሎ ላይ ምልክት ሳረግልህ እንደዚህ ስሰጥ አላየሁም ቢለኝ አላቅህም አልለው። እውነት አላስተዋልኩም። የቱ ጋር ነበርክ? ልክ ነው። ለካ ማስተዋል የማወቅም ታላቅ ወንድም ነው። ለካ እያወቁ አለማስተዋል አለ። ለካ እየሰሙ አለማስተዋል አለ። እያዩ አለማስተዋል አለ። አላቀውም። ለካ ስላልተሰበክን አይደለም። ለካ አንድ ነገር እኮ ማድረግ አለ። ለካ ስላልተሰበክን አይደለም። ለካ ኤፌሶንን ስላላጠናን አይደለም። ለካ ዕብራውያንን ስላናነ ዘሌዋውያን ላይ ስላለ ለካ በማህበር ስላልተ ለካ የእሁድ ፕሮግራሞች ተቋርጠው አይደለም።
አለማስተዋል ለካ እያወቁ አለማስተዋላል። አቀዋለሁ ግን እያየሁ አለማየት፣ እየሰማሁ አለመስማት፣ እያወቁ አለማወቅ። አየህ ማስተዋል የቃሉ ትርጉም በራሱ የማወቅ፣ የመረዳት፣ የመገንዘብን አጣብሮ የሚይዝ ነው። ፐርሴፕሽን አንደርስታንዲንግ ማወቅን መገንዘብን እና መረዳትን የሚይዝ ነው። ስለ ማስተዋል ስናወራ እስቲ የሆነ ነገር አላነበብም ያነበብከውን ታስተውላለህ ወይ ነው። ሰው በራሱ ማስተዋል ሊደገፍ ይሞክራል። ልክ ምሳሌ 3 ላይ እንደሚነገር በራስህ ማስተዋል አትደገፍ። ባካችሁ አንድ ጮክ በሉና አሜን። መንገድህን ለእግዚአብሔር አደራ ስጥ እንጂ ምን አትሁን፣ በራስህ ማስተዋል አትደገፍ። ለካ የኔ ቤተሰቦች እናቶቼና አባቶቼ የራስ ማስተዋል አለ። በራስህ ማስተዋል አትደገፍ፣ መንገድህን ለእግዚአብሔር አደራ ስጥ። ለምን? ማስተዋልን የሚሰጣላ ኢዮብ 32 ቁጥር 6 የሕያው አምላክ እስትንፋስ ማስተዋልን ይሰጣል ይላል። ኢዮብ 32:8 የሕያው አምላክ እስትንፋስ ማስተዋልን ይሰጣል ይላል። እንደገና ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ሐዋርያ ጳውሎስ ለጢሞቴዎስ በጻፈው ደብዳቤ ላይ እግዚአብሔር ማስተዋልን ይሰጣል ይላል። ጨርሻለሁ። ላኪቦርድ ነካ አድርግልኝ። ማስተዋል ምንጩ እግዚአብሔር ጋርና እግዚአብሔር ጋር ብቻ ነው። በራስህ ማስተዋል አትደገፍ። የሕያው አምላክ እስትንፋስ ማስተዋልን ይሰጣል። እግዚአብሔር በነገር ሁሉ ማስተዋልን ይስጥህ። ማስተዋል ያለው ከእግዚአብሔር ዘንድ ብቻ ነው። የጥበብ ሁሉ መጀመሪያ የሆነ ከኃጢአት መራቅ የሆነ ማስተዋል ከእግዚአብሔር። እንደዚህ ብዬ ወደ ጸሎት ልግባ። ታዲያኛውን ጌታን የተቀበልን ያ የጌታ መንፈስ በውስጣችን ያለ ማስተዋል የለንም አለ እና ምን እያልከን ነው? ይብዛ እና ምን እያልከን ነው ደግሞ? ይገለጥ። ትስማማላችሁ? ማስተዋሉ ምን ይሁን? እየጨመረ ይምጣ። ምን ይሁን? ይገለጥ፣ ይታይ። ከዚህ በላይ አልሂድ። እቺን ጥያቄ ብቻ ጠይቄ ቅድም ቄስ ያነሳው ገርሞኛል። ሐዋርያ ጳውሎስ ለገላትያ ሰዎች በጻፈው ደብዳቤ ላይ ገላትያ ምዕራፍ 3 ላይ ቀድሞ ክርስቶስ በፊታችሁ እንደተሰቀለ ሆኖ ነበር የተሳለው። አሁን ግን ወደ ሌላ የተጻፈበት አውድ አለ። እነሱ ወደ ሕግ ምናምን ሄደዋል። አሁን ግን ወደ ሌላ ዞር ያደረገባችሁ ድንቅ ብሎት እኮ ነው። ማን ነው መተት ያረገባችሁ? አዲሱ መደበኛ ትርጉም ማን ነው አዚም ያረገባችሁ? ቀድሞ ኢየሱስ ነበር ፊታችሁ ላይ፣ ዋና እሱ ነበር። ማን ነው ዘወር ያረጋችሁ? እግዚአብሔር ይመልሰን። እግዚአብሔር ማስተዋል ያብዛልን። አንገቶቻችን ዝቅ አድርገን እንጸልይ። የለም ከሌለም ይትሶኪ ችግር የለም። ዛሬ ራሱ የእውነት ማለት በቃ ያስተውሉ ዘንድ መልካሙን መንፈስ ሰጣቸው ይላል። መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው ይላል። ጌታ ሲረዳ ነው አሁን የዛሬ ራሱ መረዳት። አሁን ዛሬ ራሱ እግዚአብሔር ምን እንዳወራ እናስተውላለን ወይ ነው ወይስ ፕሮግራም እንዳለቀ ቆጥረን ልንወጣ ነው? አንገቶቻችንን ዝቅ እናድርግ። መንገዴን አደራ አደራ በቀረው ዘመኔ ስራህን ስራ ስራህን ስራ መንገዴን አደራ አደራ በቀረው ዘመኔ
ዘመኔ ስራህን ዝራ ስራህን ዝራ። ያለፈውስ አለፈ፣ የትናንትናውስ ቀረ። እግዚአብሔር በቃችሁ ሊለን አይደለም ሊያነቃን እንጂ። ግን ዛሬ ተስማምተን እንደዚህ የምንለው ያለፈውስ አለፈ። ባለማስተዋል የተጓዝናቸው ቸል በማለት የተጓዝናቸውስ እሺ የትናንቱስ ሄደ እንካነግን። ተምችና ኩብኩባ የበላውን ዘመን ደጎቢያና አንበጣ የበላውን ዘመን እንደገና ማደስ የምትችል ጌታ፣ ያሰመቱን በ10 ቀን መስጠት የምትችል ጌታ፣ እንደገና ማደስ የምትችል ጌታ፣ የፈሰሰውን ውሃ የምታፍስ ጌታ፣ እንደገና ማቆም የምትችል ጌታ እግዚአብሔር ሆይ ዛሬ አንቃን። ዛሬ በማስተዋል ሙላን ጌታዬ ሆይ ያ የተነገረ ኢሳይያስ 11 ላይ የተነገረ ያ መንፈስ የማስተዋል መንፈስ የተባለ መንፈስ ቅዱስ እንደገና ሙላን፣ እንደገና አስታጥቀን። አንተን ችላ ያሉ ጸጋ ሲርቃቸው አይቻለው ጌታ ቀን ሲመሽባቸው። እስካሁን ያለፍኩት ሸለቆን ተራራ ምን ይውጠኝ ነበር ባልሆን ካንተ ጋራ። እንዳልበድል ጠብቀ እንዳላሳዝን ጠብቀ ጌታዬ ያላንተ ማንም የለ። የኔ ቤተሰቦች ፕሊዝ ጸልዩ ዛሬ። አይደገም የትናንቱ አይሁን የትናንት ጎዳና። የምትይዟቸውን ይዛችሁ የምትጸልዩላቸውን ይዛችሁ ጥቂት ደቂቃዎች ምድሬን በማስተዋል ይሙላ። ለአገልጋዮች፣ ለሰባኪዎች፣ ለዘማሪዎች፣ ለቤተ ክርስቲያን መሪዎች፣ ለትዳራችን አጋሮቻችን ማስተዋል ይብዛ። የውር ድንብር ጉዞ ያብቃ። አዚም ይነሳ፣ መተት ይነሳ። አይናችንን ከኢየሱስ ላይ ዞር ያደረገ ንዋይ ላይ የሰካ ስኬት መሳይ ነገር ላይ የሰካ ራሳችን ላይ የሰካ ስልጣን ላይ የሰካ አንተን ችላ ያሉ ጸጋ ሲርቃቸው አይቻለው ጌታ ቀን ሲመሽባቸው። እስካሁን ያለፍኩት ሸለቆም ተራራ ምን ይውጠኝ ነበር ባልሆን ካንተ ጋራ። እንዳልበድል ጠብቀ እንዳላሳዝን ጠብቀ ጌታዬ ያላንተ ማንም የለ። ጸጥም በል እስቲ ሁላችን ጸጥ። ምን አለ ጌታ ዛሬ? አንድ ፕሮግራም ተካፍላችሁ ልትወጡ ነው። ምን አለ? ምን ይሁን አለ ለምድሬ? ምን ይሁን አለ ለቤተ ክርስቲያን? ምን ይሁን አለ ለእያንዳንዳችን ህይወት? አስተውሉ አለ። ኃያላን የሚወድቁት ባለማስተዋል ነው አለ። ከየት ይመጣል እንዳንል ማስተዋል የኔ ነው አለ። የኔ እስትንፋስ የኔ መንፈስ ነው ማስተዋልም ይሰጠዋል። ውጭ ያለውን ቶ በክርስቶስ ኢየሱስ የመስቀል ሥራ በልባችን አምነን የጸደቅን በአፋችን መስክረን የዳንን ግን እንዴት እናድርግ እንዳንል ያ የመንፈሱ ማደሪያ ስለሆነን ያ ማስተዋል እኛ ውስጥ አለ። ይገለጥ፣ ይብዛ፣ ከመንፈሱ ዕለት ዕለት እንደገና እየሞላ ይሙላል። ክብር፣ ጭብጨባ፣ እልልታ ለጌታ ካላችሁ ልለምነው ጌታዬ ስለ አገሬ ስለ ሕዝቤ የራሴን የግሌን ነገር ትቼ ልለምነው ጌታዬ
የራሴን የጸሎት ርስት ይዤ ለሹማምንት ለገዢዎች ለአለቆች ፊቱ ልቅረብ ልጸልይ ተግቼ ስለ ድኖች